ከተለያዩ የደህንነት ባለስልጣናትና ከፔንታጎን እንደተገኘው መረጃ ከሆነ የግንባታው መጠን ግዙፍ መሆኑና ውስብስብነቱ ለወታደራዊ ጉዳይ ተንታኞች ጭምር እጅን በአፍ ያስጫነ መሆኑን አረጋግጧል። በዓለም የወታደራዊ ሰፈር ግንባታ ታሪክ አቻ ያልተገኘለት በመሆኑም በጉዳዩ ላይ የመናገር የእውቀት ምንጭ ያላቸው ሰዎች ሲመሰክሩለት የወደፊቱን የጦር አደረጃጀትና የጦር ጥበብን ለመበየን ጅማሩ የሚሆን ነው ብለውታል። ከቤጂንግ በስተምዕራብ ወጣ ብሎ የሚገኙት የታይሃይ ተራሮች ተንተርሶ እየተገነባ ያለው ይህ ወታደራዊ ማዝዣ ጣቢያ በጠቅላላ የሸፈነው ቦታም 1500 ኤከር ሲሆን ይህም በ1943 ተገንብቶ ለዘመናት በዓለማችን የወታደር ማዝዣ ጣቢያ ታሪክ ረቂቅ ሲባልለት የነበረውን የአሜሪካው ፔንታገንን 10 እጥፍ የበለጠ ነው። በዚህ ግንባታ ላይ ለ24 ሰዓታት ሳምንቱ ሙሉ ስራ የማያቋርጡና ከዚያ እዚህ ሲርመሰመሱ የሚውሉ ከ100 በላይ ክሬኖች በሳተላይት ምስል መታየታቸው ግንባታው በፍጥነት እንዲጠናቀቅ መፈለጉን የሚጠቁሙ ናቸው። እንዲያውም የአሜሪካ የመረጃ ሰራተኞች ግንባታው በ2027 መጠናቀቅ እንዳለበት ትዕዛዝ መሰጠቱን ሰምተናል ይሉና የዓመትም የተመረጠበት ዋነኛው ምክንያት 2027 የቻይና ህዝባዊ ኮሚኒስት ፓርቲ የ100ኛ ዓመት ክብረ በዓል በመሆኑ የቻይና መከላከያ ኃይል በዓለም አደባባይ ላይ ከማንም በላይ ዘመኑን የዋጀ ኃይል እንደሆነ በእርግጠኝነት ለማሳየት ነው ሲሉ ይጨምራሉ። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።